ያራዳ ልጅ እኔ እድሜ ገና ነው። አሁን ምዝናናበት ሰዓት ነው። አሁን ልጠጣ፣ አሁን ልቃ፣ ምን ችግር አለው? አሁን ጀለሶች ይኑሩኝ ይሁን በቃ ከጀማ ጋር መሆን ምናምን ነው አይደል የሚያስደስት? ብርዝናዬ ነገሩ እንደዛ አይደለም። እውነት ስትገባህ በጣም ይከፋሃል፣ በጣም ይቆጭሃል። በከንቱ ጊዜህን እንዳቃጠልከው ይገባሃል። ወጣትነትን በማይረባ ነገር እንዳቃጠልከው ሲገባህ ጸጸት ያንገበግባል። ራስን ልታጠፋ ትደርሳለህ። ይኸውልህ በሃያዎቹ ያለህ ወጣት ከሆንክ ያራዳ ልጅ አጥብቀ ስማኝ። የማይጠቅሙ ነገሮችን ካሁኑ አስወግድ። ይሄ ጫት፣ ሲጋራ ምናምን ሴት ምናምን ልላ አይደለም ዛሬ የመጣሁት። አስፈላጊ ካልሆነ ቲቪ ላንተ ማይጠቅም ከሆነ፣ ዜና ላንተ ማይጠቅም ከሆነ፣ ኳስ ላንተ ማይጠቅም ከሆነ፣ ጊዜን ዝም ብሎ የሚገልብ ከሆነ፣ ምንም ጥቅም ከሌለው ካንተ ጋር የሆነ ነገር አንተ ከሱ ምንም የምታገኘው ነገር ከሌለ ገደል ይግባ። ያራዳ ልጅ አስወግደው። ነገ ጸጸቱ ያንገበግብሃል። ራስን እስክታጠፋ ድረስ ያደርሳል። ዛሬ ጥቃቅንና የሆነ ነገር ያስደስቷል ምናምን የሆነ ነገር ታደርጋቸዋለህ። እኔ ገና ልጅ ነኝ፣ ነገ ይደርሳል። ነገ የሚደርሰው መከራ ነው። ነገ የሚደርሰው ችግር ነው። ዛሬ እያደረግከው ያለው ነገር ትክክል ካልሆነ ብርዝናዬ ነቃ ደንገጥ በል። ለራስህ ያለው ራስህ ብቻ ነህ። ለአንተ ያለው አንተ ብቻ ነህ። ለራስህ ያለው በቃ እዚች ምድር ላይ ማንም ያንተን ህይወት ለማቃናት የሚመጣ የለም። ሀታ ሊመክርም የሚመጣ የለም። በዚህ ዘመን ሊመክር እንድትስተካከል አይፈልግም። ጓደኞች እንድትስተካከል፣ ጥሩ ሰው እንድትሆን አይፈልጉም። ጎበዝ እንድትሆን፣ ቢዝነስ እንድትጀምር፣ ስራ እንድትይዝ፣ የሆነ ነገር ምናምን አየር እንዲኖር አይፈልጉም። ለራስህ ያለው ራስህ ነህ። ነቃ ደንገጥ በል ያራዳ ልጅ። መልካም ውሎ። ይኸውልህ ያራዳ ልጅ ሁሌ ተከብረ መኖር የምትፈልግ ከሆነ ላገኘው ሰው ሁሉ ችግርን አዘርዝር። ችግርን ዝም ብለህ አትበጥረቅ። ሁሉም ሰው የራሱ ሆነ ችግር አለው። ሁሌ ተከብረ ነው የምትኖረው። ችግርን አትናገር። አገኘህ አትናገር። አየር በረገደ አትናገር። ጸጥ በል። የገቢ ምንጭህን ብትሞት አትናገር። ጓደኛዬ ነው ምናምን ገለመለ ያስፈ የገቢ ምንጭህን አትናገር። በቃ ይሄን አገኘውን፣ እንደዚህ ያረኩኝ፣ በዚህ ገባው፣ በዚህ ወጣው፣ አሁን ደግሞ ቸገረኝ፣ ቆረጠኝ፣ አመመኝ። በቃ ጸጥ በል። ሁሌ ተከብረ ትኖራለህ። ሁሌ ማንም አይንቅም። ወላሂ ምሬን ነው የምነግርህ። ባገኘበት ላገኘው ሰው ችግርን፣ ላገኘው ሰው ደግሞ ደስታን፣ እኔ እኮ እንደዚህ አድርጌ እንደዚህ ብዬ አትበጥረቅ። ጸጥ። ባዶ ነው የሚንጫጫው። ባዶ አንድ ሃይላንድ ውሃ ብንሞላው አይንጫጫም፣ ጸጥ ነው የሚለው። በዛው ልክ ደግሞ ትንሽ የውሃ አርገን እንደዚህ ብናደርገው እንዴት እንደሚንጫጫ ይኸው። ስለዚህ አንተ ባዶ አይደለም፣ ሙሉ ከሆንክ ጸጥ። ያራዳ ልጅ መልካም ነው። እወድሃለሁ። ካገባው በኋላ ችግር የለውም፣ ካገባው በኋላ አብረን እንሰራለን፣ አብረን እንለወጣለን ምናምን ብለህ እያሰብክ ሰሞኑን ልታገባ ሹር ጉድ እያልክ ነው። እንደዛ ከሆነ የቪዲዮ ላንተ ነው። አባቴ አቋርጠው፣ ትዳሩ የምን አባቱ ትዳር ነው? አቋርጠው። ካገባ በኋላ በቤት ክራይ አግብተህ የቤት ክራይ ስታጣ ቤት ሰራለሁ ብለህ ተስፋ ምናምን ካገባው በኋላ ቤት ሰራለሁ መስሏል። የቤት ክራይ አታገኝም አባቴ፣ የቤት ክራይ አታገኝም። የሰው መሳቂያ ትሆናለህ፣ የጓደኞቹ መሳቂያ ትሆናለህ። እንዳቅም ኑር። አታግባ፣ ይቅርብ። በቃ አጭር ይሄ ነው በቃ እንትኔ። አታግባ፣ ይቅርብ። በሱፍ በክራይ ሱፍ ምናምን ለሚዜዎቹም ሱፍ ተከራይተህ ምንም ነገር ሳይኖር የሱፍ ሱፍ ተከራይተህ ተበድረህ ምናምን ሰረገ እንደዛ እያሰብክ ነው። ወላሂ ይቅርብ አባቴ። በሰላም ነው። መልካም ነው። በሃያዎቹ ያለ ወጣት ከሆንክ በጣም እድለኛ ነህ ብርዝናዬ። የምሬን እኮ ነው። በጣም እድለኛ ነህ። አልሐምዱሊላህ በል፣ ተመስገን በል፣ ፈጣሪን አመስግን። በጣም ብዙ ነገር፣ ብዙ እድል ይጠብቃል። ብዙ ጉልበት አለ፣ ብዙ ኤነርጂ አለ፣ ጤና አለ፣ እጅግር አለ፣ ሁሉ ነገር አለ፣ ወኔው አለ፣ ወጣትነቱ አለ። አቤት በቃ ግን በዛው ልክ ሱሱ አለ፣ በዚህ በኩል ሴቶቹ አሉ፣ በዚህ በኩል መጠጡ አለ፣ በዚህ በኩል በቃ ያለው ነገር ማቱ። ግን ብርዝናዬ አደራ ነው የምልህ፣ ህይወትን የሚያበላሸው እንዳትመርጥ። ለህይወትም የሚጠቅመውን ምረጥ። በአላህ ይዣለሁ፣ ለህይወትም የሚጠቅመውን ምረጥ። በሃያዎቹ ነው ሰው ሴጋም ሆኖ የሚበላሸው። በሃያዎቹ ነው ሰው መጠጣም ሲጋራም ሆኖ ዲሽ ውስጥ ማደር የሚጀምረው። በሃያዎቹ ነው የሴት ቂጣይቶ በቃ በሴት ተለክፎ የሚቀረው። በሃያዎቹ ነው የሆነ መጥፎ ነገር የሚለምደው። ያራዳ ልጅ በሃያዎቹ ነው በሽተኛ ሆኖ የሚቀረው። በሃያዎቹ ደግሞ ያወቀና የነቃ ገንዘብ የሚኖረው። ብርዝናዬ በሃያዎቹ ህይወት ከተበላሸ ዘላለም። በሃያዎቹ ከተስተካከለ ግን እድሜህ በሙሉ ተስተካከለ። ወላሂ ነው ማለት እድሜህ በሙሉ ተስተካከለ። በቃ ያራዳ ልጅ መልካም ነው። እንግዲህ የሱሶች ሁሉ ደላላ የሆነውን ሱስ ልንገርህ። ሱሶችን ሰብስቦ የሚያመጣልህ
ደላላው ማለት ነው ጫት ነው። ልክ ስትመረቅን ነው ሴጋ የምትመታው። ልክ ስትመረቅን ነው ሲጋራ የምትስበው። ልክ ስትመረቅን ነው የምትጠጣው። ልክ ስትመረቅን ነው እብድ ሳትምር የሆነ ነገር ሴት ፍለጋ የምትሄደው። እብድ የመረቀነ ሰው በነገራችን ላይ እብድ አይምርም። የመረቀነ ሰውና ሰካራም እኩል ነው በነገራችን ላይ። ሰካራምና የመረቀነ ሰው የምር ትንሽ ልዩነት ቢኖረው ነው እንጂ በቃ እኩል ናቸው ማለት ይቻላል። የመረቀነ ሰው የሚያደርገውን አያውቅም። የሱሶች ሁሉ ደላላ ምንድነው? ጫት ነው። ጫትን ካቆም ሁሉ ነገር ማቆም ትችላለህ። ሲጋራውን ታቆማለህ፣ መጠጡን ታቆማለህ፣ ሴት ምናምን የሆነ ነገሩን ሴጋውን ኮተቱን ሁሉ ነገሩን ታቆማለህ። እንደምንም ብለህ ብርዝና ጫትን አቆም። ወላሂ ምሬን ነው የምነግርህ። አትሳደብ ኮሜንት ስር እባክህ። ለራስህ ብዬ ነው ይሄን ነገር እየነገርኩ ያለሁት። ጫትን እስካላቆምክ ድረስ ሌላውን ነገር አቆማለሁ። ማይሆን ነገር ነው። ጫት ትንሽ ሞቅ ስለሚለኝ ነው፣ የሆነ ነገር ስላለው ነው፣ ሙድ አለው፣ ጫት ይመቸው ምናምን ይመቸው፣ ግን ሌላ ነገሮችን ያመጣብሃል። ጫት መጥፎ ነው በቃ። በአጠቃላይ ሌላ ኮስታኮቶች ነገሮችን እነ ሴጋን እነ ሲጋራን እነ መጠጥን እነ ሴቶችን እብድ ማትምርበት ምክንያት በነገራችን ላይ በየቦታው የሚያረግዙ እብዶች ጫትቃሚ ነው የደከላቸው። በየቦታው እያረገዙ ያሉ እብዶችን ማለት ነው ጫትቃሚ ነው የሚደከላቸው። ሰካራምና ጫትቃሚ ያው ነው። ጫትቃሚና ሰካራም ሁለቱም የሚለያቸው ነገር የለም። ከመረቀነ በኋላ ያው ነው፣ ተመሳሳይ ነው። እንደሰከረ ሰው ነው የሚያረገው ጫት ራሱ ማለት ነው። ሁሉ ነገር ነው የሚቀይረው። ስለዚህ ብርዝናዬ ምን እያልኩ ነው? የሱሶቹን ደላላ ፍታ መጀመሪያ። ከዛ በኋላ ሌሎች በራሳቸው ጊዜ ይጠፋሉ። መልካም ነው። ገንዘብ ያለው ሰው ሁሉ ነገሩ ላይፉ ምናምን ቀለል ያለ ነው። ለምሳሌ የሆነ ቸከስ ብትመቸው ምናምን መኪናውን እያሽከረከረ በቀላሉ ሊጠብሳት ከፈለገ እሙዬ ወዴት ነሽ? ነይ ልሸኝሽ ግቢ። አትግደረደርም። መኪና ነው ያዘው ሰውየው። ሮጣ ከአንዳንድ ነው የምትገባው። ከፈለገም ደግሞ ሌላ ሲስተም መጠቀም ይችላል። እንትን የሚባል ሰፈር ቤቱ ጋር ነው ያውቀዋል እኮ። በዚህ ጋር ነው አንዴ ታሳይኛለሽ፣ ለሰፈሩ እንግዳ ነኝ። ተበላች በቃ አለቀ ደቀቀ። አንተ ደሃው ግን ብታፍቅር ምን ብለህ ነው የምትግባባት? ምን ብለህ በእናትህ እስኪ መልስልኝ። ምን ብለህ እንዴት ብለህ ትጠብሳት? ምንም አይመችም እኮ የምር ወላሂ ላዚም። ወጣቶች ራሳችሁን ሰርታችሁ ቀይሩ፣ ገንዘብ ያዙ መጀመሪያ። የሴት ቂጥ ምናምን ሴት አትዩ። ወላሂ ምሬድ እኮ ነው። አትናደዱብኝ። በቃ ገንዘብ ያዙ። አይመችም። ፍቅርና ድህነት አብሮ አይሄድም። አይመችም። ለመጥበስ ምናምን አይሆንም። ሴት ልጅ ጠብ ለማድረግ ምናምን አይሆንም። ድሮ ቀረኮ የሆነ ብራንድ ለብሰ ብራንድ ምናምን የሆነ ነገር ጸጉር ስታይል ዝንጥ ፍክት ብለ ምናምን የሆነ ቺክ ማማለል ምናምን ድሮ ቀረ። የማይሆነው ነው ያራዳልች የማይሆነው። ስለዚህ ምን እያልኩ ነው? ገንዘብ አሳድ ሴቶቹን ተዋቸው። መልካም ብሎ ስታገባ ድንግል ከሌላ ትልቁ ችግር ምን መሰለ? ድሮ ከተኛቸው ወንድ ጋር ታወዳድርሃለች። ገባ ያራዳ ልጅ። ያ ደግሞ መጥፎ ነገር ነው። በጣም ነው የሚያስጠላው። ስንፈተ ወሲብ ሳይኖርብህ ስንፈተ ወሲብ አለበት ብላ ታስወራለች። አንድ ቀን ቢጎልባት ማለት ነው አንድ ቀን ካንተ ጋር አታድርም። እንደ ድሮ ያኛው ወንድ እንደሚያረካት ካላረካት ወላሂ ካንተ ጋር አትኖርም። ጥላ ነው የምትሄደው። ስለዚህ ይሄን ምን አመጣብህ አባቴ? ድንግሏን ፈልግና ከነ ክብርህ በሰላም ኑር። ማንም ስላንተ አያወራም። ከዚህ ውጭ ካልሆነ ግን ድንግል ነው ሴት አግብተህ ስንፈተ ወሲብ ባይኖርብህ ራሱ ስንፈተ ወሲብ ይኖርብሃል። በቃ ይኖርብሃል። ምክንያቱም ብዙ ሰው ነከካት፣ ብዙ አይነት ዕቃ ነው ያየችው፣ ብዙ አይነት ነገር ነው ያየችው። ይሄን አትገነዘብም እንዴ? ድንግል የሆነች ሴት ማግባት ኖርማል ነው የምትለው ወንድ ይሄን አትገነዘብም? ነቃ ደንገጥ በልልኝ። አንድ ያገባችሁት ሆኗል፣ ችግር የለውም። ግን እነዚህ አሁን ልታገቡ ተፈተፈ የምትሉት ከድንግል ውጪ ከምታገቡ ቆማችሁ ቁሩ። የኔ ምክር ነው። የዚህ ዘመን ወጣት ሆነ ያውም የኔን ምክር እየሰማ ያውም የኔን ቪዲዮ እያየህ በዚህ ሰዓት ድንግል ያልሆነች ሴት ለማግባት እያሰብክ ከሆነ ጀዝብ መሆን አለበት፣ ጦዘ መሆን አለበት፣ ወይ መስተፋቅር አሰረታብ መሆን አለበት። የሆነ ጠንቋይ ቤት ሄዳ መስተፋቅር አሰረታብ ነው እንጂ ይሄ ፍቅር አይደለም። ድንግልናዋን ሌላ ወንድ ወስዶ አንተ አፍቅራት ከሆነ ይሄ ፍቅር አይደለም። ፍቅር ነው ምናምን የዛኔ ድንግልናዋን ስትሰጠው ለዛኛው ወንድ ፍቅር አልነበራትም እንዴ? ሰው የነቃ ደንገጥ በል። ድንግል የሌላ ሴት እንዳታገባ፣ እንዳትቀርባት፣ እንደዚህ እንዳትነካት፣ እንዲሁ ተጣይፋት፣ እንዲሁ ድንግል እንደሌላት ካው የፈለገ ቆንጆ ብትሆን፣ የፈለገ ውብ ብትሆን፣ የፈለገ አማላይ ብትሆን ተቅርብ። ቅድሚያ ለድንግል አባቢ። መልካም ነው። ጀዝባ ኮሜንት ስር ገብተሽ የምትሳደብ እያንዳንድሽ እኮ ቁስልሽን ስለነካውብሽ ነው። እያንዳንድሽ ሴቶቹ ሽርሙጥናችሁን አቆሙ ስላልኩ ነው እየጠላችሁኝ ያላችሁት። ስለ ድንግልና አታውራ እንደዚህ አትበል። ሽርሙጥናችሁን አቆሙ። አባት እናታችሁ ቤት አትደከሉ ማለት ምኑ ነው የሚያስከፋው? ድንግልናችሁን ለባለቤታችሁ ስጡ ማለት ምኑ ነው የሚያስከፋው? አንተ ደግሞ ከዚህ በፊት ሆኗል እኮ አንዴ። እኔ አሁን ያለውን ወጣት ነው እያልኩ ያለሁት። አሁን ለማግባት ያሰበው ወጣት ድንግል ያልሆነች ሴት ካልሆነ እንዳያገባ ነው ያልኩት።
እንጂ ያገባችሁት ፍቱ እኮ አላልኩም። የዛን የሆነው ነገር እኮ ሆኗል። ተነጋግራችሁበት ተረዳታችሁ ያለውን ነገር ተረታክ አንድ ላይ የኖራችሁ ነው። ወልዳችሁ ተዋልዳችሁ አይደል? እኔ ተፋቱ ብያለሁ አላልኩም። ለምን ትሳደበኛለህ? እኔ ያልኩ ያለሁት ያሁን ወጣት ይሄ ድንግል አለመሆን ምናምን ኖርማል ነገር አይደለም። ትዳር ላይ ትልቅ ተጽዕኖ ያመጣል፣ ትልቅ ችግር ያመጣል። ትዳር ላይ ወደፊት ትልቅ ችግር፣ ያውም ችግር የሚያመጣው ማን ላይ ነው? ወንዱ ላይ ነው ችግር የሚያመጣው። ስንፈተ ወሲብ አለበት፣ እንደዚህ ያለበት፣ በዚህ ገብቶ በዚህ ወጥቶ ማይባል ጉድ የለም። ሌላ ቦታ ተደክላ መጣ። ይሄንን ስላልኩ እንዴት ነው እኔ እንደ ቆሻሻ የምታየው? እንደ ቆሻሻ መታየት አለብሽ እኮ አንቺ ነሽ እንዴ? ገና ለገና አባት እናትሽ ቤት ተደከልሽና ባላጠ ነው ብለሽ ጨንቆሽ እንደዚህ አትበል። ሙስሊም አይደለም አንቺ፣ ሙስሊም አይደለሽም። ስትደካይ ምን ሆነሽ ነበር? አንቺ ክርስቲያን አይደለሽም? ሃይማኖትሽ ይፈቅዳል እንዴ በያጥር ስር መደከል? እንዴ ምን ሆናችሁ ነው የምትሰድቡኝ? እስኪ አእምሯችሁን አሰሩት። ቆም ብላችሁ አስቡ እስኪ። እኔ የምናገረው ንግግር እኮ እንደ አዲስ ነበር መታየት ነበረበት። እንደ መጽሐፍ ቅዱስ ንግግር ነበር መታየት ነበረበት፣ ብታውቁና ብትገነዘቡ። ለምን ነው የምትሳደቡት? ለምን ነው እየደወላችሁ ምናምን የምታስፈራሩኝ? አራ ለምታወቅ የምር በጣም ነው። እኔ ይኸውላችሁ ላመንኩበት ነገር እንዲህ አንገቴን ሰጣለሁ። ላመንኩበት ነገር ምንም ነገር አይመስለኝም። ስለዚህ ቴክስት ላይ የገባችሁ እንደዚህ አትበል፣ እንደዚህ በል፣ እንደዚህ እናንተ አይደላችሁም እኮ እኔ የምለውን የምትነግሩኝ። እኔ ትልቅ ሰው ነኝ እኮ። ምን ሆናችሁ ነው? አራድቡ በእናታችሁ። ሲጀመር ስለሚያፍርብሽ ነው ጨለማውን ጠብቆ የሚመጣው። ማታ የሚፈልግሽ ከሆነ ስለማያፍርብሽ ነው። ጓደኞቹ ጋር ይዞሽ ማሄድ ከሆነ ስለማያፍርብሽ ነው። ቤተሰቦቹ ጋር ይዞሽ ማሄድ ከሆነ ስለማያፍርብሽ ነው። ከአንቺ ጋር መታየት የማይፈልግ ከሆነ ስለማያፍርብሽ ነው። ያ ነገር ሲወልፈው ግን እንትን ሲለው አንቺ ጀዝበሻል፣ በቃ ምንም ነገር አታውቂም፣ እንትን ትያለሽ። ሲወልፈው ማታ ይመጣል፣ ጨለማን ተገና አድርጎ መጣ። የሚፈልገውን ነገር ጠቅ አድርጎ ይሄዳል። አንቺ ትጃጃያለሽ፣ ወይ ታረግዣለሽ፣ ወይ መድኃኒት ትወስጃለሽ፣ ወይ ነገር ይፈጠራል። ነቃ ደንገጥ በይ እናቴ። እማያፍርብሽ ከሆነ በቀን በጠራራ ፀሐይ አንቺ ጋር ይመጣል። እማያፍርብሽ ከሆነ ጓደኞቹ ጋር ቤተሰብ ጋር ይዞሽ ይሄዳል። እማያፍርብሽ ከሆነ በኮንፊደንስ ካንቺ ጋር ስላንቺ ያወራል። ከሰዎች ጋር ሆኖ ስላንቺ ያወራል። ከሰዎች ጋር ሆኖ ስላንቺ የማያወራ ከሆነ ያፍርብሻል ማለት ነው። ያፍርብሻል። ለስሜቱ ብቻ ነው የሚፈልግሽ። ለስሜቱ ብቻ የሚፈልግሽ ወንድ ደግሞ ምንም አይጠቅምሽም፣ ምንም አያደርግልሽም። ይሄ እብድ ቢያገኝም አይምርም። ወንድ ልጅ ቀሚስ ለብሶ ቢመጣ ይሄኛው ሚነፋ ወንድ ነው። በቃ ምንም በቃ ስሜቱን ነው እንጂ አንቺ ፈልጎሽ ምናምን አንቺን አፍቅሮሽ ወዶሽ ምናምን አይደለም። ነቃ ደንገጥ በይ። እስከ መች ነው የምትፈጂው? ጨለማን ተገና አድርጎ ብቻ በማታ ብቻ ላግኝሽ የሚልሽ ከሆነ የምሬን እኮ ነው። ይሄ ሰይጣን ነው። ራቂው ቶሎ ብለሽ ህይወትሽ የምትፈልጊ ከሆነ የዲዮጋንን ፔጅ ፎሎ አድርጊ። መልካም አዳር። እኔ እኮ የምትገርሙኝ አንዳንድ ሴቶች ማለት ነው ያ የሚያምረውን ጉች ያለውን ጡታችሁን የምታሳሹት የምታስጠቡት እንዲወርድ እንዲዝረገረግ የምታስደርጉት በፍቅረኛችሁ፣ ያ የሚያምረውን 00 ድንግልናችሁ የምትሰጡት ለፍቅረኛችሁ። ባላችሁ ምን ዕዳ አለበትና ነው እናንተን ተሸክሞ የሚቀልበው? ቤት ወስዶ ምን ዕዳ ወድቆበት ነው? ሁሉንም ነገር ለፍቅረኛሽ ሰጥተሽ ደሞ ባልሽ እንዲንከባከብሽ ሀብታም እንዲሆን የምትፈልጊው ነገርስ ሀብታም መሆን አለበት። አረ ክፉ አታስወሩኝ ግን ተው ክፉ አታስወሩኝ ሴቶች ተው። ራሳችሁን ጠብቃችሁ የኖራችሁ ሴቶች እናት አባታችሁ ቤት አረ አይሆንም ነውር ነው ሼም ነው ብላችሁ ራሳችሁን የጠበቃችሁ ሴቶች ቢግ ሪስፔክት፣ ሺህ ዓመት ኖሩልኝ። ከዛ ውጪ ግን እንዲህ የተግማማችሁ ዳ ወንድ እናገባም እንደዚህ አንልም ሳናገባ ረጀን እኮ ወንዱ አላገባም አለ እኮ ገደል ግቡ። ማን ይፈልጋችኋል? እናንተ ማን ይፈልግሻል? እንደዛ የሚያምረውን ጉጭ ያለውን ጡትሽን ለሱ አስጠብተሽ እሱን እንትን እስኪያደርገው ድረስ እስኪመጠምጠው ድረስ ጠብቀሽ ከዛ ምን ይመስል ድንግልናሽን ደሞ ሰተሹ ተላልሰሽ ስታበቂ ሀብታም ከለው ነው። ወንዱ ትዳር ይፈራል። እንደዚህ ይላል አረ ፈሪ ተደበቂ ሴትዮ ፈሪ። እኔ ዲዮጋን ነኝ እሳፍርሻለሁ ፈሪ።